ዱዓይ ተሰምቶ ዘመን ላደርስበት። ዛሬ ደግሞ በአዲስ ነገር ጉድ ነው። ሱመያ እንግዲህ ከሰይድ ጋር በልጆቿ ምክንያት ለመታረቅ ሞክራ ነው የሚባለው ወይስ እንታረቅ እያለች ነው ወይስ በቃ መጣች? አሁን እንግዲህ አስታርቁኝ ማለቱ ቢቀር ልጆቹ አባታችንን እያሉ ነው ብላ መታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴት ተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ በሱመያ ነው። ሱመያ ለሰይድ የጻፈችውን ደብዳቤ ይዤ መጥቻለሁ ማለት ነው። ሱመያ እንግዲህ አሁን ላይ በልጆቿ ምክንያት ያው ሰይድ የመን ገብቶ አረቧን ሊያገባ ቃል ገብቶና ሰርጋቸውን ቀን ቆርጠው ስለተነሱ ሱመያ ደግሞ ያው ለሰይድ ደብዳቤ ጽፋ ልጆች ሰይድ ካገባ እኛስ ማየት አንችልም አባታችንን አምጪ ብለው አለቀሱ እያለች እንግዲህ ሚዲያ ላይ ወጥታለች ማለት ነው። ከዛም አልፎ ተርፎ እንግዲህ የተጻፈለት ደብዳቤ ለአቶ ሰኢድ ደግሞ ልጆቼ ሰኢድ ካገባ እድሜ ልኩን እንደማያቸው ታወቃቸው፣ ህልም ታያቸው መሰል ልጆቼ መሰለኝ አባታችንን አንጪው ብለው አለቀሱ። የት ልድረስ እኔ አልቻልኩም፣ ቶሎ ከመጣ ኤርፖርትም ቢሆን ልጆቹን አሳየዋለሁ፣ አቀባበል አድርጌለት በቃ ተስፋ ቆረጥኩኝ፣ መጥቶ ልጆችህን እይ ብላ ጽፋለች ማለት ነው። ይሄን ደብዳቤ እንግዲህ ሰኢድ አንብቦ ምን አይነት ውሳኔ ሊወስን ይሆን የሚለውን አብረን እናያለን ማለት ነው። በቀጣይ ሰኢድ ደግሞ ቪዲዮ ይሰራል ብለን በደንብ እንጠብቃለን። እውነት ልጆቹን መጥቶ እንዲያይ ነው እሷ ያደረገችው ወይስ ደግሞ አሁን ላይ ሰኢድ የመን ገብቶ አረቧን ሊያገባ ሲል ላለ እንዳያገባ እያደረገች ነው? ብዙ አይነት የሚባል አለ፣ ያው ሚዲያ ላይ ማለት ነው። እሷ እያከላከለችው ነው። ምክንያቱም እሱ ሰኢድ እንግዲህ ኢትዮጵያ ላይ ብዙ ሴቶችን ቀያይሯል ማለት ነው። ዋናው ቁም ነገሩ ደግሞ አቶ ሰኢድ የሚባል እንደ ጉልቻ ሚስት መቀያየር ሳይሆን በቃ የአባትነትን እስኪ ልክ እንደው አባት ሁን ብለን እንላለን ማለት ነው። ምክንያቱም ሰኢድ እስካሁን ድረስ ከሱመያ ከተለየ ጀምሮ ቢያንስ የሁለት ልጆች አባት ነው። ሱመያ ግን ጀግና ሆና እንግዲህ ንግስቷ ሱመያ መታ ልጆቿን በደንብ እያሳደገችና ከዚህ ለነሱ ብላ ብዙ ነገር እያደረገች እንደሆነ እናያለን። አቶ ሰኢድ ግን እንግዲህ ሴትዮ የመቀያየርና እየወለዱ መጣል ነው የሱ ቁም ነገር። ይሄ ግን ቁም ነገር ነው እንዴ? ልጅ መውለድ ሳይሆን አባት ሆኖ ማሳየት ነው። አባትና እናት ሆኖ ማሳየት ስንት መዘጋጀት በጣም ከባድ ነው። አባት ማለት እናት ማለት የራሳቸው የሆነ ለልጆቻቸው የሚኖሩት ማለት ነው። ምክንያቱም አሁን ላይ ሱመያ ናት እነዚህ ልጆች እያሳደገች ያለችው ማለት ነው እንጂ ያው እናት በእርግጥ የኢኮኖሚ ብቻ ሳይሆን የእናት ፍቅር የአባት ፍቅር በጣም ይለያል። ይሄ ራሱ አንድ መሆን ነበረበት እንጂ አቶ ሰኢድ ግን ከኢትዮጵያ መጥቶ ሴት ቀያየረ ስንቱን። አሁን ደግሞ የኢትዮጵያ ሴቶች ያልሆንለት ብለው የመን ገብቶ ያው ሴት እየቀያየረና አሁንም ደግሞ ከየመኗ አንዷን አግብቶ ልጅ ሊወልድና ሊጥል ብለዋል እንግዲህ ወስኗል። ሱመያ ደግሞ ተነስታ ይሄንን ሁሉ ማለት ይችላል። በእርግጥ ሰኢድ ማግባት ትክክል ቢያገባ ይቻላል፣ ይፈቀዳል። ግን ደግሞ እውነት አባት ሆነ እንላለን ማለት ነው። ሱመያ አሁን ላይ ግን ያንን ደብዳቤ የጻፈችው ሰኢድ እውነቱን ሊያገባ ነው፣ በቃ አሁን ላይ እኔና እሱ እንታረቅ በሚል ነው ወይስ ለልጆቿ እውነት ለልጆቿ ነው የሚያስብለው? በእርግጥ ነው
አንድ ልጅ ሲያድግ አባት የት ነው አባታችንን አናቀውም አሳየን ብለው እናትን የሚበጠብጡበት ዘዴ የሚያለቅሱበት ሊኖር ይችላል። ምን ኢኮኖሚ ምን የፈለጉት ነገር ቢሟላላቸው ግን አንድ መከታ አባታችን ብለው እስኪ የከሌ ልጅ ናቸው ወይ የማነሽ ልጅ ተብሎ እንኳን ቢጠራ ያ ራሱ አንድ የአባትን ስም ይወክላል ማለት ነው። እና አሁን ላይ ግን እውነት ሱመያ ለልጆቹ ነው ወይስ ደግሞ ሀላስ ቆርጣ ተነሳች ያስታርቁኝ ብላ ማለት በአፍ አውጥታ ባትናገር በልጆቹ ምክንያት እንግዲህ ከሰኢድ ጋር ልትታረቅ ነው። ሰኢድስ ምን ውሳኔ ወስኖ ይሆን? ምክንያቱም አሁን ላይ ሁሉንም ትቶ የመን ገብቶ የመኗን አግብቶ ወደ ኢትዮጵያ መጥቶ ኖሯቸውን ለመኖር እየሞካከሩ ነው። እንግዲህ እያሳካለህ እንላለን። ሱመያም ደግሞ ከልጆቿ ጋር እንግዲህ ጧት ሌት ከቀን እየለፋች እነዚህ ልጆች እያሳደገች ነው ያለችው ማለት ነው። ጀግና ናት። አሁን ላይ ግን ልጆቿ ሲያለቅሱና ለልጆቿ ስትል ሰኢድን ልትታረቀውና ልጆቹን በቃ ስንት አመት ሙሉ እሱ ልጆችን አሳይ በሚልበት ሰዓት እሷም እምቢ ያለችበት ጊዜ አሁን ላይ ግን ወስና ልጆቹን ለማሳየትና ለሰኢድ ሰርፕራይዝ ለማድረግ ተነስታለች ማለት ነው። አይ ሰኢድነት ሰኢድ ግን ያው ከልጆችህ እንደምን ብለህ ከሱመያ ጋር ሆኖ ልጆቹን ማሳደግ እንጂ ሴት መቃየሩ ምንም ትርጉም የለውም ማለት ነው። ምክንያቱም ሰው ልጅ የልጅ አለውና እነዛ ልጆች የአባትነትን ፍቅር ማሳየት አለበት ማለት ነው። ያው እንዳያችሁት እንግዲህ ያቺ ህጻን ልጅ ደም ልጅ እንዳለ ነው ሱመያና ሰኢድ የተለያዩት። እሱ ደግሞ በሷ ላይ ያግብቶ አልሆነለትም። ብዙ መከራ ስቃይ ሁላቸውም ቢሆኑ አሳልፈዋል። አሁን ላይ እንግዲህ ቆርጦ ተነስቷል። ሰኢድም ያገባ ሱመያም ቆርጣ ልጆች ተነስታ ልጆቿን ኤርፖርት ድረስ ወስዳ ልታሳየው ነው ማለት ነው። እንግዲህ የሰኢድ መልስ ምን እንደሚሆን እንጠብቃለን በቀጣይ ማለት ነው። ሰኢድም መልካም ትዳር ብለናል ያሳካልህ። ኢትዮጵያ እንግዲህ መጥቶ አረባ ጋር ሊኖር ነው። እሱም እንዳለው እንግዲህ የድሮዋ ሚስቴ በጣም ኃይለኛና ጀግና ናት፣ ትማታለች። እኔ ሳገባ እየመጣች ቤት እየተማታች ነው። አሁንስ አንቺን ብትመታሽ ምን ታደርጊያለሽ እያለ ነው ማለት ነው። እንግዲህ አረቢቱ እውነት ሱመያ ጋር ትጣላለች የሚለውንም በዛው ምናይ ይሆናል ወይስ ደግሞ ሀሳቡን ይቀይር ይሆን? ሰኢድ እንግዲህ በተጻፈለት በአሳዛኝ በለቅሶ ደብዳቤ ቀይሮ አረቢቱን ሳያገባ ወስኖ ትቶ ወደዚህ ይመጣ ይሆን? ወይ ጉድ! ጣጣ ገቡ እኮ ነው። ሱመያና ሰኢድ ግን መቼም ቢሆን ያው መለያየት የለባቸውም። ምክንያቱም ገና ስደት ላይ ብዙ ነገርን አሳልፈው ብዙ ጣውረድን ብለው እዚህ ሁለት ልጆች ላይ አፍርተው አሁን ላይ ግን ባልሆነ ነገር ተለያይተው ሱመያ ለብቻዋ ልጆቿን እያሳደገች እሱ ደግሞ ሴት በመቃየርና እየወለደ በየቦታው መጣል ሳይሆን በእርግጥ በዲንም ይፈቀዳል የፈለጉትን ማግባት፣ ግን ደግሞ እንደዛ ሳይሆን ብቻ ወሰን ማለፍ የለበትም እንላለን ማለት ነው። እና ሱመያ እንግዲህ ለልጆቿ ስትል ስንት መከራ ስቃይ ያለፈች ጀግና ናት። ምክንያቱም ከሰኢድ ጋር የሚመጡትም ሴቶች እየሰደቧት ብዙ ነገር እያሏት እዚህ ደርሳ እሷም ደግሞ ልክ ጀግንነቷን አሳይታ እዚህ ደርሳለች ማለት ነው። በጣም የምትገርም ሴት ናት ሱመያ፣ ጀግና ናት። በእርግጥ ልክ እንደ ወንድ ማለት ነው። ሁለት ልጅ ማለት በአሁን ላይ የአባትነት ፍቅር ግን ያው ሲያድጉም ቢሆን አባታችንም ማለታቸው አይቀርም። አሁንም ያው ፈልገው አባታችን ብለው እያለቀሱ ነው። ለልጆቿ ስትል እንግዲህ የማታደርገውና የማትፈነቅለው ድንጋይ ስለሌላት ወስናለች ማለት ነው። ሰኢድስ መልሱ ምን እንደሚሆን እንጠብቃለን። ያው ሱመያ እስካሁን ድረስ ከየትም እየዞረችም ልጆቿ ለልጆቿ ስትል የምትኖር ናት። እውነት ነው። እናትነትም ማለት ይሄ ነው። ልጆቹን ጥሎ ሌላ ወንድ መቀያየር ሳይሆን ልክ እንደ ሰኢድ ልጆቹን ጥሎ ሌላ ሴት መቀያየር ሳይሆን
የእናትን የአባትነትን ፍቅር አሳይቶ ልጆችን ልክ እንደ እናት ማሳደግ ልክ እንደ አባት ማሳደግ ሲገባው ያው ሰኢድ እንግዲህ ከኢትዮጵያ ሴቶች አልሆነለት ቢሉ የመን ገብቶ የመኗን ሊያመጣ ሂዷል። አሁን ደግሞ ሱመያ እንግዲህ በአሳዛኝ ደብዳቤ ጽፋለታለች። የእሱ መልስ ምን እንደሚሆን ምክንያቱም ሰኢድ ልጆቹን ለማየት ብዙ ጉጉት ብዙ ነገር ያደረገ ነበር። አሁን ላይ ግን የመኗን ሊያገባ ሲወስን ልጆቹን ልታሳየው ነው። ኤርፖርት ላይ ሰርፕራይዝ አለው ሰኢድ የሰኢድን ውሳኔ የሰኢድን መልስ እንጠብቃለን ሁላችንም በጉጉት ማለት ነው ምን እንደሚል። ያው ሱመያ አሁን ላይ እጅ እንትን ብላለች ማለት ነው። ግን ታረቁ እስኪ ያስታርቋቸው ማለት ነው በአንድ ላይ ይኖሩ። ምክንያቱም ያው ሱመያም ሰኢድም ካገባ ሱመያም ከጎን ሆና የአረቧ እህት ሁና መኖር ይቻላል ትችላለች። ግን ሱመያ አታደርገውም። ያው አሁን ላይ የሰኢድ ተደራቢ ሚስት ሁና ከጎን ለጎን መኖር የምትችል ይመስላል። ያው እንግዲህ ሱመያ ላይ ብዙ ጣውረድ ፈንሶባታል። በዛችን በሀያት ቢሆን አሁንም ላይ ቢሆን አሁን ደግሞ በአረቧስ ምን አይነት ችግር ይመጣ ይሆን? ሰኢድስ እውነት ቆርጦ ያገባል ወይ? ልጆቹን እንግዲህ እንደዛ አይነት ደብዳቤ ተጽፎለት ለስንት አመት እየጓጓ ልጆቼን አሳይኝ እያለ ስንት መከራ ሲጓጓ የነበረው በስተመጨረሻም እንግዲህ የመን ከገባው በኋላ ልጆቹን እናሳያለሁ ብላለች። ምን እንደሚሆን ቀጣዩን በደንብ የምናይ ይሆናል ማለት ነው። ቪዲዮውን ግን ላይክ ሼር እያረጋችሁ ቤተሰብ አድርጉኝ ይላለሁ ማለት ነው። የሰኢድ ጉዳይ በቀጣይ ይዘን እንመጣለን። ሱመያ ጀግና ነሽ፣ ሁሌም ቢሆን ያው ለእጅ ማትሰጥ ሴት ናት፣ ጀግና ሴት ናት ብለናል። ያው አሁን ላይ የብዙዎችን ስንሰማ አሁን ሰኢድ እንዳያገባ ክልክል እያደረገችው ነው። አሁን ደግሞ ይሄን እንዳያገባ ነው እየተባለ ነው። እንግዲህ በቀጣይ ደግሞ ብዙ ነገር የምንሰማ ይሆናል። ባይ ባይ። የሰኢድን ነገር እንጠብቃለን ውዶችዬ ማለት ነው። ዱዓዬ ተሰምቶ ዘመን ላትደርስበት